ሀይሚቲ ማይስዊት ምን ብላ ነበር ልቤን ከፍቼ ጓደኛ ያደረግኩክ ያሰመርኩትን መስመር አልፈ ጓዳዬን አደባባይ እንድታሰጣ ወይም እንድትንቀኝ አልነበረም። ወዳጅነት ባወኩክ ልክ ማክበር እንጂ በቀረብኩክ ልክ መናቅ አይደለም። መርጦ ይሁዳ ልሁን ካልሆነ በስተቀር ብላለች። እና መጨረሻ ላይ ደግሞ ጅረኝቲ ፉፋ ብላለች። በኦሮምኛ ነው ጅረኝቲ ፉፋ እንግዲህ ያው እና በጣም መልእክት ያለው ነው ውዶቼ ማለት ነው። ሀይሚትዬ ናት ያስተላለፈችው። ሌላው ደግሞ ገና ምኑን አይተ ሰው የሰውን ባ የሚለውን ነገር በጣም ነው እኔ ፌክ ነው እያልኩ ነበር። ሪሊውን ነው። እኔ ጠዋት ሳይ በጣም ነው የደነገጥኩት። እች ልጅም ማለት ነው እንደዚሁም ደግሞ ማማዬ የምወድሽ ፌክ አይደለም ምናምን ስትይኝ ቲክቶክ ላይ ሄጄ አየው ቅርብ ሰዓት ማለት ነው። እና እቺ የሀይሚዬን እና የብሩክን ነጣጥላ ፎቶ ያመጣችው ልጅ በጣም ነው የሚያሳዝነው ውዶቼ ማለት ነው። የሰው ነገር በጣም ነው የሚያመው። አንዳንድ የራሳቸው የምትሉትን ሰው ይከብዳል። በዚህ አጋጣሚ ሀይሚዬ ብሩኬ እንደዚሁም ደግሞ ስደት ላይ ያላችሁ እህቶቼ ከራስ የሆነ ሰው በጣም ራሳችሁን ጠብቁ። በጣም ማለት ነው። አሁን ላይ ደግሞ በያዙ ነገሮች እየመጡ ነው። ይሄ ስህር የሚባሉት እየሰሩ ነው በሰው ላይ። ስራ ራሱ መስራት አልቻልንም። በዚህ አጋጣሚ ሪሊው ነው እና አላህ ይጠብቀን ከእንደዚህ አይነት መሰሪ የራስ የምትሉት ሰው ላይ አላህ ይጠብቀን ነው። ብሩኬ ኢንሻአላህ ይድናል። እሷ ባለችው አይደለም ግን በጣም ነው የምትገርመው፣ በጣም ነው የምታሳፍረው። እኔ አሁንም ቢሆን እኔ ፌክ ነው እየመሰለኝ የነበረው። ለምን እንዴት ለምንስ እንዴ ነገ እሷ ምን እንደሚደርስባት ህመም እኮ ከፈጣሪ ነው። ደግሞ ሀና ማሩ ቤት የተለቀቀው ብሩኬ አፈቅርሻለሁ የሚለው ሁላችሁም የምታውቁት ነገር ነው። እናቱን በሆነ ሰዓት ላይ በጣም ነው ማፈቅራት በጣም ነው የምወዳት ምናምን ያለው ቪዲዮ ቆርጣ ነው። ሀና ማሩ አላህ ልብ ይስጥሽ፣ ዛፍ አላህ ልብ ይስጣችሁ። እናንተን የመሰለ አላህ ልብ ይስጣችሁ። ሪሊውን የመዳን ቅመምን በዚህ ሁኔታ የምታሸብሩት ለየትኛው ነው? ቆይ ለምኑ ነው? እኔ እኮ አንዳንዴ ወይ 50 ሺህ አይታይ ወይ 25 ሺህ አይታይ ወይ 30 ሺህ አይታይ 10 ሺህ እንኳን አይታይም። 2000 3000 1000 ይኸው እኛም ለፍልፈን ይታያል። ሱብሃን አላህ እና አላህን እንፍራ ማለት ነው። መግቢያ ላይ መናገር ስለፈለኩት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ሀይሚትዬ እንደዚሁም የሀይሚዬ ንጉስ ቶሎ ይምጡልንና ሳቃችንን ያምጡልን። ብዙ ነገሮችን በዛሬው ዕለት ብዙ ሚዲያ ላይ የሚታየው ነገር የሚያሳዝን ነው። አንደኛ ነገር የሀገራችን ጉዳይ አለ። ሀገራችንን ሰላም፣ ፍቅር፣ አንድነትን ያምጣልን። ሁላችንም ለምዬ ኢትዮጵያ ዱዓ እናድርግ። ወላሂን እኛ ሰው ሀገር ያለ ነው ለወደፊት አላህ ፈቅዶ እድሜና ጤና ካለን ሀገራችን ላይ ደግሞ ተደላለን ለመኖር ነው ምን ደክመው ይሄ ነው። ሌላ ምንም አይደለም እንጂ ኢትዮጵያ እንበላለን እንጠጣለን፣ ምንም ያጣነው ነገር የለም። እንለብሳለን፣ ግን የተሻለ ኑሮ ለመኖር ነው። ያ ደግሞ የሚሆነው ምንድነው? ሀገር ሲኖር ነው። ሀገር የሚኖረው ምንድነው? ህዝብ ሲኖር ነው። ስለዚህ ሁላችንም በየሃይማኖታችን ዱዓ እናድርግ። ቅድሚያ ለሀገራችን ማለት ነው። እንደዚሁም ደግሞ የኔ ብላችሁ የቀረባችሁት ሰው የኔ ብላችሁ ጓዳችሁን የምታሳዩት ሰው ነገ እናንተ ላይ ሚና የሚጫወት እናንተን የሚጎዳ እየሆነ ነው እና የሀይሚዬ መግቢያ ላይ ያለው ነገር ሚሴጇ አላህ ከእንደዚህ አይነት ሰው ካስመሳይ ሰው ይጠብቀን ባይ ነኝ። እና መናናቅ፣ በአደባባይ ማዋረድ፣ ላይክ የራስ የምትሉት እንግዲህ የኔ ብላችሁ ስትቀርቡት በጣም ሞርዛን ስትቀርቡት ምን ይመጣል? መናናቅ። ንቋችሁም እስከ ጓዳ ድረስ በቃ እስከ ገመናችሁ ማለት ነው። ጓዳ ማለት ገበና ድረስ እና አንዳንዴ ከእንደዚህ አይነት አስመሳይ ሰው አላህ ይጠብቀን ማለት ነው። በተቻለ መጠን ደግሞ ከፈጣሪ ጋር ራሳችንን መጠበቅ ነው ካስመሳይ ሰው ማለት ነው። እዛን የስደት ዓለም እህቶቼ ራሳችሁን ጠብቁ። ማንንም አትመኑ። ወላሂ እኔ ብዙ ነገሮች እንትን ስል ነው በቃ እኔ በጣም ነው ሰማም ነው ባይዘው እና ቅርብ ሰዓት ነው ብዙ ነገሮች እያየንም ያለ ነው በብዙ እህቶቻችን ላይ ስህር እያሰሩ የኛው ኢትዮጵያዊኖች ማለት ነውና እዚሁ ስደት ላይ ማለት ነውና መድኃኒቱ አይታወቅም ታመመ እያልን ነው ወደ ሀገር የምንልከው። መጨረሻ ላይ ግን
ስህር ሆኖ ይገኛል። የሚደረገውም ደግሞ በራስ በቃ ቤታችሁ የምትበላው የምትጠጣው እንግድነት የምትመጣ እንደ ቤተሰብ መሶብ ያኔ ሁሉ ምግብ የምታቀርብ ልጅ እንግዲህ አስቡ የኔ የምትለው ሰውና ከእንደዚህ አይነት ሰው አላህ ይጠብቀን ማለት ነው ውዶቼ። ሁላችንም በየሃይማኖታችን ዱዓ እናድርግ። አዛን እያለ ነው እና ወዳጅ መስሎ የቀረበ ሰው ያው ሊያጠቃቅ ሊጎዳክም ሊመጣ ይችላል እና ራሳችንን እንጠብቅ። ሲቀጥል ደግሞ ሰላም ትመስለኛለች። ሰላም እንግዲህ አለስልሳ መታ እኔ ድሪም ነው የሚመስለኝ ወላሂ ነው የምላችሁ። ለምንድን ነው ብሩክን እንደዚህ አይነት ነው ኮሜንት መጽፈው? ምን አረጋት? ገና ምን አይተ የሰው እንኳን ሱብሃንአላህ ምን አረገ እሱ? በጣም ትገርማለች። እኔ እኮ አንዳንዴ ህልም እየመሰለኝ ነው ከምር። ለምን ፎቶአቸውን አሰራች የሀይሚዬና የብሩክን ለብቻ እሺ ይሁን ሀይሚዬን አገኘች እና እንደዚህ አይነት ኮሜንት የታመመ ሰው ላይ እንዴት ነው የሚጻፈው? እንዴት አለ ስራሽን ይስጥሽ። እና ውዶቼ እንዲህ እያየን ነው እንግዲህ እኔ የምትሏት ሀይሚትዬ እንግዲህ እሷን ለማሳደግ ሚፍታን ያመጣት። ሌላው ደግሞ ሀይሚዬና ብሩኬ ማለት ነው አንዳንዴ በጣም ይቅርታ አድርጉልኝና የሚዲያ ሰው ናችሁ፣ ታዋቂ ናችሁ። ገባችሁ? ማንንም ማመን የለባችሁም። ኢትዮጵያን እኮ ማለት እኛ ማለት እኮ አውሬ ነን። በቃ ወላሂ ነው የምላችሁ። እርስ በርስ አስቡት። ቤሩት ላይ የተደረገችው ሻንጣ ውስጥ የከተተችው አይታችኋል። እኛ ምንድን ነን? ስለዚህ ከፈጣሪ በታች ራሳችሁን መጠበቅ። ማንም ሰው ቢጠራችሁ መሄድ የለባችሁ። ማንም ሰው ከማንም ሰው ጋር ፎቶ መነሳት፣ ለማንም ሰው ቁጥር መስጠት፣ አታ ለመዳም ቅመም ራሱ ቁጥር መስጠት የለባችሁ። ለምን መጨረሻ ምንድነው? ሀይሚዬ ምንድነው መናቅ፣ ትናቃላችሁ። ለምን ፎሎ አትመልስም? ለምን ብሎ ካረከኝ በጣም ተራ ነገር እና አንዳንዴ ሀይሚዬና ብሩኬ ያው ለሰው ክብር አላችሁ። ማሻአላ ተባረካላ። ሁሉ እንደናንተ ቢሆን ነው የምንለው። ግን የኛ ህዝብ ክብር አይወድም። የኛ ህዝብ ክብር አይወድም። ከአንዴም ሁለቴ አሁን ይሄ ቡታጅራው ልጅ ቲዩብ 7 ነው ናኒ ቲዩብ 7 አሁን የት ሄዷል? ወደ እነ አብርሽ ጋር ሄዷል። ለሀይሚዬ እንግዲህ ቻናል ከፍታለት ሼር አድርጋለት ላይክ መልሶ እኛን ለማሳመን እነሱንም በጠበጠ ድራማውንም አበላሸ። መረጃ እንዲገባ እንዲወጣ እያለ ቀድሞ እያወራ ማለት ነው። እና የኛ የምትሉት ሰው በዚህ ደረጃ ነው። ስለዚህ ሰው ምንድነው መራቅ። ጓደኛ ኔቨር አያስፈልግም። ጓደኛ በፍጹም አያስፈልግም። አብሶ ባል ካላችሁ ፍቅረኛ ካላችሁ ጓደኛ በሩቅ ነው እና ፊት አትስጡ። ሄዳችሁ ፎቶ መነሳትም ሆነ እንደዚሁም ደግሞ ቻናል ራሱ ምን ዝም ብሎ ሌሎች አሉ። በቃ እናንተ በቂያችሁ ነው አድርጋችኋል እንዴ። መርዳት ከተፈለገ መቅዶኒያ ያለ ብዙ የሚረዳበት ቦታ እና እንደዚህ አብሶ ለቡታጅራ ሰዎች ማለት ነው ቻናል እየከፈታችሁ የሚጨማለቁት እና አንዳንዴ ብሩክና ሀይሚትዬ ብልጡ ነው። ሰው አትመኑ ኔቨርስ። የኛ ሰው ማለት በጣም አስቸጋሪ ነው። የኛ ሰው ስታጡ ነው የሚወደው። የኛ ሰው ስታለቅሱ ነው የሚወደው። የኛ ሰው ስታመሙ ነው የሚወደው። ገባችሁ? እና ከፈጣሪ በታች ሀይሚዬና ብሩኬ እንደዚሁም ደግሞ የመዳም ቅመሞች የምወዳችሁ እህቶቼ እራሳችሁን ጠብቁ። ከምር ብዙ ነገር የምናየው ነገር አብሶ ስደት ላይ በጣም ነው የሚያመው እና ከፈጣሪ ጋር እራሳችሁን መጠበቅ ነው። ሲቀጥል ደግሞ ወዶቼ ሁሌም ማወቅ ያለባችሁ በቃ ሚዲያ ላይ እኛ እኮ እነ ሀይሚ እነ ብሩኬ እና አብርሽ ሁሉም ቪዲዮ ሲሰሩ ፕራንኩን ፕራንክ ነው ድራማ ነው እያልን ነው የምናጋልጠው የምናወራው ማለት ነው። ገባችሁ? እንደነ ሀና ማሩ እንደነ ዛፍ የሚያወሩትን ሪኮርድ በቃ አሁን ሀና ማሩ የብሩክን ሀይሚዬ ፕራንክ ያደረጋትን ስለማዘሩ ወድሽ አፈቅርሻለሁ እናቱን ያለውን እሱን ቆርጣ አምጥታለች። እኔ ሼም እንኳን አይዛቸውም። እኛን እንዴት ነው የሚያስቡን? ድፍረታቸው። ሀና ማሩና ዛፍማ በጣም ነው የበዙት። እኔ ፎቶቸውን ለጥፌ ነው የምሰራው። ቆይ ብሩክም ተረጋግቶ ድኖ ይምጣ፣ ሀይሚትዬም እንደ ድሯቸው ይምጡ፣ ሳቃችንም ይምጣ፣ እኛም እንመለስ ስለ ሀገራችንም ጉዳይ ማለት ነው። ከዛም ፎቶቸው እየተለጠፈ ውሸታሞችን በዛ ሰዓት ግን አይኖሩም። አሁን እና ሀይሚዬና እነ ብሩኬ እንደ ድሯቸው ምርጥ ቪዲዮ ሲሰሩ አይኖሩም ማለት ነው። ለማንኛውም ፎቶቸውን እንለጥፍና እንናገራቸዋለን። እናንተ ደግሞ እንዳታምኑ እሺ ውዶቼ።